ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። ወአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ሐዋርያው ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ቁጥር 13 ላይ ያለ ኃይለ ቃል ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። የትምህርታችን መነሻ ቃል ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀበለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሁንልን። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። የተከበራችሁ ምእመናን፣ የዛሬው ዕለት እንደ ቤተ ክርስቲያናችን ሥርዓተ አምልኮ ነገረ ዕርገቱን የምናጠቃልልበት ከትንሽ ሰዓታቶች በኋላ ደግሞ ወደ ነገረ ጰራቅሊጦስ የምንገባበት ዕለት ነው የዛሬው ዕለት። ስለዚህ እግዚአብሔር እንደፈቀደና እንደወደደ ይህ ከሰማይ የወረደው ወደ ሰማይ የወጣው ማን ነው የሚለውን አጠር አድርገን እናያለን። እግዚአብሔር መንፈስ ቅዱስ አሁንም ምስጢሩን እንዲገልጥልን የሚረባንን የሚጠቅመንን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሁንልን። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ይህም ቃል የጻፈልን ነገረ እግዚአብሔርን አብዝቶ የተረዳው ቀዳማዊ ልደቱን ከሌሎቹ ሐዋርያት ተለይቶ የነገረን ስለ ዳህራዊ ልደቱም ያስተማረን ወልደ ነጎድጓድ ቅዱስ ዮሐንስ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ይላል። ይህ ከሰማይ የወረደው በሰማያዊ ልደቱ እናት የሌለው በምድራዊ ልደቱ አባት የሌለው ወይም ቅድመ ዓለም ከአብ አካል ዘእም አካል ባህርይ ዘእም ባህርይ ያለ እናት የተወለደው ድህረ ዓለም ደግሞ ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ያለ አባት በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ የተወለደው በድንግልና ተጸንሶ በድንግልና የተወለደው ስለኛ ኃጢአትና ስለኛ በደል ሰው የሆነው እግዚአብሔር ወልድ ነው። ክብርና ምስጋና ለእርሱ ይሆንለት። ለቃል ርደት ወይም ለቃል መውረድ ለሥጋ ማድረግ ምክንያት ለሆነችዋ ለእግዚአብሔር ወልድ እናት ለድንግል ማርያምም ክብር ለእርሷ ይሆንላት። እግዚአብሔር
ወደዚህች ምድር እንዲመጣ ከሰማይ ወደ ምድር እንዲወርድ ያደረገው የሰው ልጅ ፍቅር ነው። ምእመናን እግዚአብሔር ከፍጥረታት ሁሉ አልቆ ከፍጥረታት ሁሉ አክብሮ ከፍጥረታት ሁሉ አግኖ የፈጠረው የሰው ልጅ ነው። እግዚአብሔር ብዙዎቹ ፍጥረታት የፈጠራቸው በአርምሞና በቃል ነው፣ ይሁን በማለት ነው የፈጠረው። የሰውን ልጅ ግን ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን በምሳሌያችን እንፍጠር ብሎ በመልኩ የፈጠረው በአርአያው ያስገኘው እፍ ብሎ የሕይወትን እስትንፋስ የሰጠው በልጅነት ያከበረው ይህን ዓለም እንዲገዛ እንዲያስተዳድር ስልጣንን ያጎናጸፈው ለሰው ልጅ ነው። ይሄን ሁሉ ስልጣን ይሄን ሁሉ ጸጋ ያገኘው የሰው ልጅ ኃጢአትን ሰርቶ በደልን ፈጽሞ ከእግዚአብሔር በራቀበት የእግዚአብሔር ክብር ሲጎለው ጸጋውን ሲገፈፍ ጸጋውን ሲያጣ ሲራቆት እርቃኑን በበለስ ቅጠል ለመሸፈር ሞከረ፣ በበለስ ዛፍ ስር ተደበቀ ነው የሚለው። ያን የጠፋው የሰው ልጅ ያን የተደበቀው የሰው ልጅ እግዚአብሔር ከዚያውኑ መፈለግ የጀመረው። ኦሪት ዘፍጥረት ምዕራፍ 3ን ስናነብ የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበር ነው የሚለው። ይህ የእግዚአብሔር ድምፅ ይመላለስ የነበረው የጠፋው የሰውን ልጅ ለመፈለግ ነው። በኃጢአቱ ተስፋ ቆርጦ በሥራው አፍሮና ተሸማቆ የተደበቀው የሰው ልጅ ለንስሐ ለማነሳሳት ነው። ያን ያክል በደል ፈጽሞ ያን ያክል ኃጢአት ሰርቶም እንኳ እግዚአብሔር እንደሚፈልገው ለማሳየት ነው። የት ነው ያለኸው እያለ ይጠራ ነበር። እግዚአብሔር ያለበት ቦታ ጠፍቶት አይደለም። እግዚአብሔር ሁሉን አዋቂ ነው። አዎ እምቅድመ ይፍጥሮ ለአዳም የአምር ግብሮ፣ እንኳን ያለበትን አዳምን ከመፍጠሩ በፊት ስለ አዳም ጠባይ ስለ አዳም ሁኔታ እግዚአብሔር ያውቃል። ሁሉን አዋቂ ጌታ ነው። ግን ለንስሐ ለማነሳሳት አሁንም እፈልግሃለሁ እያለው ነው እግዚአብሔር። እግዚአብሔር እንዲህ ነው ምንመናል። አሁንም ይፈልገናል። ኃጢአት እየሰራን አሁንም ይፈልገናል። በደልን እየፈጸምን አሁንም ይፈልገናል። እሱን እያሳዘንን አሁንም ይፈልገናል። ከእርሱ እየራቅን በመጥፎ ስራችን በመጥፎ ኃጢአታችን እያሳዘንነው ግን የት ነው ያለኸው ይላል እግዚአብሔር። የት ነው ያለሽው ይላል እግዚአብሔር። ካህናቱን ይልካል፣ መምህራኑን ይልካል፣ አበውን ይልካል። የት ነው ያለኸው ይላል። ስለዚህ የት ነው ያለኸው እያለ ያ የእግዚአብሔር ቃል በገነት ውስጥ ይመላለስ ነበር ይላል። በገነት ውስጥ የጠፋውን ለመፈለግ የወደቀውን ለማንሳት ይመላለስ የነበረው ያ አካላዊ ቃል ከአብ ያለ እናት የተወለደው ከብርሃን የተገኘው ብርሃን ከእውነተኛው አምላክ የተገኘው አምላክ እግዚአብሔር ወልድ በተለየ አካሉ ከሰማይ ወረደ። ከሰማይ ወረደ ማለት እግዚአብሔር በሰማይ ብቻ የነበረ በምድር የሌለ ሆኖ ከሰማይ ወደዚህ መጣ ለማለት አይደለም። ከሰማይ ወረደ ማለት በነገረ ሥጋዌ ትምህርት እግዚአብሔር ሰው ሆነ ማለት ነው። እግዚአብሔር ምን ሆነ? እግዚአብሔር ምን ሆነ? ሰው ሆነ። ቃልም ሥጋ ሆነ ነው ያለ ወንጌላዊ። ያ የማይጨበጠው ያ የማይዳሰሰው ያ የማይወሰነው ያ የማይራበው የማይጠማው የማይደከመው ያ ሁሉ ነገር የእርሱ የሆነለት ሁሉ ነገር የእጁ ሥራ የሆነለት ገናናው አምላክ እግዚአብሔር በአጭር ቁመት በጠባብ ደረት ተወሰነ።
በማኅፀነ ማርያም ተወሰደ። አኀዜ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ተፈረ። በላይ በሰማይ ላይ የሚኖረው ከታችም በምድር መሠረት ውስጥ ያለው ሁሉን በመሃል እጁ እንደ እንቁላል የያዘው ጌታ ዓለማት የማይወስኑት ከዓለማት ተርፎ የሚኖረው ተራሮችን፣ ሸንተረሮችን፣ ውቅያኖሶችን በስንዝሩ የሚሰፍረው በእፍኙ የሚይዘው ጌታ በዛችን በአንዲት ገሊላዊት በ15 ዓመት ብላቴና በድንግል ማርያም ተወሰነ። ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆነ። እርሱ ልብሱ እሳት ኪዳኑ እሳት ተብሎ የተነገረለት ማንም በማይቀርበው ክብርና ሞገስ ውስጥ የሚኖረው እግዚአብሔር በፈቃዱ የሰው ልጅ ለማዳን ሲል እግዚአብሔር ሰው ሆነ። ከሰማይ የወረደው ይህ አምላክ ነው። የማይራበው የሚራበውን ሥጋ ሊለብስ፣ የማይጠማው የሚጠማውን ሥጋ ሊለብስ፣ የማይደክመው በባህሪው ድካም የሌለበት እግዚአብሔር ደካማ የሆነውን የእኛን ሥጋ ሊዋሃድ እግዚአብሔር ወደዚህ ምድር መጣ። እግዚአብሔር ይሄን ያደረገው የሰው ልጅ ለመፈለግ ነው። ምእመናን ማንን ለመፈለግ ነው? ሰው ልጅ ለመፈለግ እስመ መጻ ወእምድኅረ እጓለ እመሕያው ይእስስ ወያድኅን ዘተሃቡለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ያለ የሉቃስ ወንጌል ምዕራፍ 19 ቁጥር 10 ስናይ የሰው ልጅ አለ የጠፋውን ሊፈልግ የጠፋውን የሞተውን ሊያድን መጥቷል። እግዚአብሔር የመጣው እኛን ከጥፋት ከሞት ሊያድን ነው። እግዚአብሔር የመጣው የጠፋነዎቹን እኛን ሊፈልግ ነው። ወገኖቼ እኛን ከኃጢአታችን ሊያነጻን ነው። ኃጢአተኞች በሆንበት ሰዓት፣ በደልን በፈጸምንበት ሰዓት፣ በረከስንበት ሰዓት፣ ማንም በማይፈልገን ሰዓት እግዚአብሔር ፈለገን። ማን ፈለገን? እግዚአብሔር ፈለገን። ድሃን ማን ይፈልገዋል? የተሰበረን ማን ይፈልገዋል? ጤና ያጣን ማን ይፈልገዋል? ከእግዚአብሔር በስተቀር። የሰው ልጅ በዚህ ሁሉ ውርደትና ውድቀት ውስጥ እያለ ይሄን የጠፋውን ይሄን የሞተውን የሰውን ልጅ ሊፈልግ እግዚአብሔር ከድንግል ማርያም ተወለደ። እግዚአብሔር ሰው ሆነ። እሙን ነገሩ ወርቱ ይትወከፍዎ በኩሉ እስመ ኢየሱስ ክርስቶስ መጽአ ውስተ ዓለም ከመ ያድኅኖሙ ለኃጥኣን ዘአነ ቀዳሜሆሙ። ኃጢአተኞቹን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ማንን ሊያድን? በቃሉ ጋር ናችሁ። ኃጢአተኞችን ሊያድን በደለኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ፣ ክርስቶስ ኢየሱስ ሰው ሆነ የሚለው ቃል የታመነና ሁሉ እንዲቀበሉ የተገባ ነው ይላል። እግዚአብሔር ከሰማይ የወረደው እግዚአብሔር ወደዚች ምድር የመጣው የጠፋውን ሊፈልግ ኃጢአተኞቹን ሊያድን ነው። ምእመናን ታዲያ እኛን ሊያድን ከመጣ ለምንድን ነው ከእርሱ የምንሸሸው? እኛን ሊፈልግ ከመጣ ለምንድን ነው ከእርሱ የምንርቀው? ከሥጋው ከደሙ የምንሸሸው በአጉል ትሕትና እግዚአብሔር አሁን እኔን ይምረኛል፣ እግዚአብሔር እኔን ይቅር ይለኛል እያልን ከሥጋው ከደሙ ለምን እንርቃለን? ክርስቶስ ማንም ፍለጋ ለመጣ ያለ እኛን ፍለጋ አይደለም። ኃጢአተኞቹን ሊያድን መጣ ያለ የጠፋውን ሊፈልግ መጣ ያለ እግዚአብሔር የጠፉትን ይፈልጋቸዋል። እግዚአብሔር የማይፈልገው ጥፋታቸውን ነው። እግዚአብሔር ኃጢአተኞችን ይፈልጋቸዋል።
ማይፈልገው ኃጢአታቸውን ነው። ስለዚህ እኔና እናንተን ይፈልገናል ወገኖቼ። ነፍስ ገለን ይሆናል፣ አዎ መተት ሰርተን ይሆናል፣ ተሟይነት ሄደን ይሆናል። ሴቶች እህቶችን ጽንስ አስወረዳችሁ ነፍስ ገላችሁ ሊሆን ይችላል። ያን መጥፎ ስራችንን አይፈልገው። እኛን ግን አሁን ይፈልገናል። ማን ይፈልገናል? እግዚአብሔር ይፈልገናል። በወደቅንበት ሰዓት፣ በተጎሳቆልንበት ሰዓት የፈለገን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እግዚአብሔር ኃጢአተኞቹን ፍለጋ ያ የማይዳሰሰው ያ የማይጨበጠው ያ በዓለም ምሉ የሆነው እግዚአብሔር በአጭር ቁመት በጠባብ ደረት ተወስኖ ሰው ሆነ፣ ወደዚህ ምድር ወረደ። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ አለ። ምን ሊያስወግድ አለ? ኃጢአትን ሊያስወግድ በአዳምና በሔዋን ስህተት የገባውን ኃጢአት በአዳምና በሔዋን ስህተት ለ5500 ዓመታት ያክል የገዛንን ኃጢአትን ሊያስወግድ እግዚአብሔር በሥጋ ተገለጠ። በምን ተገለጠ? በባሕርይ መለኮቱ አይታይም፣ አይዳሰስም፣ አይጨበጥም። አሁን የሚዳሰስ የሚታይ የሚጨበጥ ሥጋ ለብሶ ምን ሆነ? እርሱ ተገለጠ። በዚህች ምድር ላይ ሾህና አሜከላ ይብቀልብሽ ተብላ በተረገመችዋ በዚህች ምድር ላይ ተመላለሰ። ይህችን ዓለም በኪደተ እግሩ ቀደሰ። ኃጢአትን በሠሩ በደልን በሰፈጸሙ ሰዎች መካከል እየተጋፋ እርሱ አምላክ ሲሆን እንደተራሰው እርሱ ጌታ ሲሆን እርሱ ጻድቅ ባሕርይ ሲሆን ከኃጢአተኞች ጋር አብሮ በላ አብሮ ጠጣ። ክብርና ምስጋና ለእርሱ ይሁንለት። ወገኖቼ ኃጢአትን ሊያስወግድ የጠፉትን ሊፈልግ ኃጢአተኞቹን ሊያድን ነው ክርስቶስ የመጣው። ይሄ ብቻ አይደለም። የሰይጣንን የዲያብሎስን ሥራ ሊያፈርስ ነው እግዚአብሔር ሰው የሆነው። እዚሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የማንን ሥራ እንዲያፈርስ? የዲያብሎስን ሥራ። የዲያብሎስ ሥራ ሞት ነው። ምንድን ነው? ሞት ነው የዲያብሎስ ሥራ። የዲያብሎስ ሥራ ኃጢአት ነው። ስለዚህ ኃጢአትን ሊያፈርስ እንደ ኃጢአተኞች ጋር ክርስቶስ ተመላለሰ። የዲያብሎስን ሥራ ሐሰትን ሊያስወግድ ሞትን ሊያስወግድ እርሱ ስለኛ ሞተ። እግዚአብሔር ስለኛ እኛ ልንቀበለው የሚገባው መከራ በእኛ ተገብቶ እርሱ ስለኛ ያን ሁሉ መከራ ተቀበለ። ያ መከራ እኮ የኛ መከራ ነበረ። ያ ሞት እኮ የኛ ሞት ነበረ። ማነው ኃጢአት የሠራው? ከቃሉ ጋር ናችሁ። ማነው በደል የፈጸመው? ለሞት የሚያበቃ ኃጢአት የሠራ ማን ነው? እኛንም የሠራ ነው። ስለዚህ ለሞት የሚያበቃውን ኃጢአት ስለሠራ መቀጣት የነበረብን እኛ ነን። መገረፍ የነበረብን እኛ ነን። መሰቀል የነበረብን እኛ ነን። ለሞት የሚያበቃ ወንጀል ፈጽመናል። ለሞት የሚያበቃ ኃጢአት ሰርተናል። እግዚአብሔር ግን እርሱ የእኛን ኃጢአት ተሸክሞ ስለ እኛ ተገረፈ። ስንት ጊዜ የተገረፈው? አቤት 6666 ጊዜ። የብረት ኳስ ከአጥንት የተሠራ ኳስ መሰል አብሮ የተገመደበት ጅራፍ ጀርባው ላይ ሲጥሉት ሥጋውን እየያዘ በሚነሳ ጅራፍ። እንዲህ ቀላል መሰላችሁ? ጀርባው ላይ ጅራፉ ሲያርፍበት ብቻ አይደለም፣ ጅራፉ ራሱ ከጀርባው ላይ ሲነሳ ሥጋውን እየያዘ ነው የሚነሳው። ሥጋውን እየላጠ ነው የሚነሳው። በዚህ ጅራፍ 6666 ጊዜ ተገረፈ። እርሱ ስለኛ የሾህ
ስለኛ ሞተ። ከሞት ያድነን ዘንድ ስለኛ ሞተ። ከሞት ያድነን ዘንድ ቅዱስ ዮሐንስ አፈወርቅ ሞተ ዘይመውት የማይሞተው ሞተ አለ። ሞተ ከመ ይሳሮ ለሞት ሞትን ይሽረው ዘንድ ሞተ። ሞተ ከመ ያሕዮሙ ለሙታን ሙታንን ያድናቸው ዘንድ እሱ ሞተ። የሞተው ሞት አምሮት አይደለም። የሞተው ሞት የሚገባው አምላኩ አይደለም። የሞተው ግዴታ ሆኖበት አይደለም። እንደኔና እንደናንተ ሞትን ሊሽርልን እርሱ ሞተ። ሞት ሙታንን የነበርኖች እኛን ከሞት ያድነን እርሱ ስለኛ ሞተ። በሞቱ ሞትን ድል አደረገልን። ወደ መቃብር ወርዶ ሙስና መቃብር አጥፍቶ በመነሳቱ ሙስና መቃብርን አጠፋልን። ለትንሣኤያችን በኩሮ ተነሳልን። እንደምንነሳ ሞትን ድል አድርጎ በመነሳት ለትንሣኤያችን በኩሮ ትንሣኤን አወጀልን። ክብርና ምስጋና ለእርሱ ይሆንልን። ከሞት በመነሳቱ እግዚአብሔር ሕይወትን አወጀልን። እግዚአብሔር ሕይወትን ሰጠን። እግዚአብሔር ከተነሳም በኋላ በዚህ ምድር ላይ ስርዓትን እየሰራ እያስተማረ ሰባቱን ኪዳናት እያስተማረ ከሐዋርያት ጋር ተመላለሰ። የሚገርም ነው የእግዚአብሔር ትሕትና፣ የሚገርም ነው የእግዚአብሔር ፍቅር። ክርስቶስ በመከራው ሰዓት ብዙዎቹ ሐዋርያት አልተገኙም እኮ። አንዳንዶቹ እነ ጴጥሮስ በልባቸው የሚያምኑትን በአፋቸው መመስከር አቅቷቸው እምትዩን አላውቀውም ብለውት ነበር እኮ። ግን ክርስቶስ ወዲያው እንደተነሳ ወደ እነ ጴጥሮስ ነው የሄደው። ወዲያው እንደተነሳ ወደ ሸሹ እርሱን ትተው ቤታቸው ዘግተው ወደ ተቀመጡ ነው የሄደው። እግዚአብሔር እንዴት እንደሚፈልግ አያችሁት? አዎ ብዙዎቻችን ዛሬም በዚህ ዘመን በልባችን ያመነውን ጌታ በአፋችን መመስከር አቅቶን ምንሸማቀቅ እንኖራለን። አንዳንዶቻችን በማተባችን በምልክታችን የምናፈር፣ በነጠላችን የምናፈር፣ በኦርቶዶክሳዊነታችን የምንሸማቀቅ፣ በአሕዛብ መካከል ስንኖር ከአሕዛብ ጋር ስንሰራ የምናፈር ልኖር እንችላለን። ግን እግዚአብሔር ይፈልገናል። ማን ይፈልገናል? እግዚአብሔር ይፈልገናል። ወዲያው ክርስቶስ እንደተነሳ መላእክቱ ሴቶቹን ሂዱና ለጴጥሮስና ለሐዋርያት ንገሯቸው ነው ያሉት። ስሙ የተጠራው እንደውም የካደው ጴጥሮስ ነው። የዮሐንስ ስም አልተጠራም። እዚያ መስቀል ድረስ የተገኘው ቀራንዮ ድረስ የዘለቀው የወንጌላዊው ስም አይደለም የተጠራው። የተጠራው የምትዩን ስሙን ለመጥራት እንኳ ፈርቶ የምትዩን ሰውየውን አላውቀውም ብሎ የነበረው የጴጥሮስ ስም ነው። ወገኖቼ እግዚአብሔር በራቅነው መጠን እንዲሁ ደግሞ እሱ ይከተለናል። እባካችሁ እንደሚፈልገን ይገባል። ኃጢአት ስንሰራ በደልን ስንፈጽም እርሱ እኛን እየተከተለ እንደሆነ ይገባል። ሰዎች በቃ መክረው አስተምረው ለይቶለታል ብለው ሊተው ይችላሉ። ተስፋ ሊቆርጡ ይችላሉ። መከራው ምከረው አለዚያ መከራ ይምከረው ብለው ሊተረቱብን ይችላሉ። እግዚአብሔር ግን ዛሬም ይፈልገናል፣ ነገም ይፈልገናል። እግዚአብሔር ክብርና ምስጋና ለእርሱ ይሆንለት። ስለዚህ ነው ይህ እኛን ለማዳን፣ ይህ ኃጢአተኞቹን ለመፈለግ፣ ይህ እኛን የዲያብሎስን ስራ ሊያፈርስ፣ የዲያብሎስን ካለቅነቱ ሊሽረው፣ የዲያብሎስን መንግስት ሊያፈርስ፣ የራሱን መንግስት በእኛ ሕይወት ሊመሰርት ከሰማይ የወረደው አካላዊ ቃል እግዚአብሔር ወልድ ስለኛ ሰው የሆነው እግዚአብሔር አሁን እኛን ማርኮ ወደ ሰማይ ሊወጣ ነው። አሁን የጠፉትን አግኝቶ የወደቁትን አንስቶ የተሰበሩትን ጠግኖ የደሙትን ደማቸውን አጥቦ በጎቹን እየሰበሰበ ነው። እንዲህ ነው የሚፈልገን። እንዲህ ነው የሚንከራተተው እኛን ፍለጋ። እንዲህ ነው የሚዞረው ክርስቶስ። ስለዚህ ነው ለአርባ ቀን ያክል ወንጌላዊው ሉቃስ በሐዋርያት ሥራ ምዕራፍ
በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። በብዙ ማስረጃ ለአርባ ቀናት ያክል ተገለጠላቸው። 3 ቀን ለመላው ለጉባኤው የትንሣኤ ዕለት ምሽት ሲመሽ እንዲሁም የዳግም ትንሣኤ ቶማስ አልነበረምና ቶማስን ለማሳመን መላው ሐዋርያት ባሉበት እንደገና 3ኛው ደግሞ በጥብርያዶስ ለሁሉም ሐዋርያት ተገልጧል። ነገር ግን በየቀኑ ግን ለአንዱም ለሁለቱም ሐዋርያት ሳይገለጥ አይውልም ነበረ። ሐዋርያትን በተለያየ ማስረጃ ያስተምራቸው ነበረ። የቤተ ክርስቲያን ስርዓት የተሰራው በዚህ ሰዓት ነው። ስርዓተ ቤተ ክርስቲያንን እየሰራ መጽሐፈ ኪዳንን እያስተማረ እግዚአብሔር በዚህ ምድር ከቆየ በኋላ በተነሳ በ40ኛው ቀን ነው። አስቀድሞ ነቢዩ ዳዊት እንደዘመረለት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀን ዘምሩ ለአምላክነ ዘምሩ ለንጉሥነ ዘምሩ። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ለአምላካችን ለእግዚአብሔር ዘምሩ፣ ለንጉሥ ክርስቶስ ዘምሩ ብሎ አስቀድሞ እንደተናገረው እግዚአብሔር መላእክት እየዘመሩለት ወደ ሰማይ ወጣ። ያ ትላንትና የተገረፈው፣ ያ ትላንትና አፄ የተባለው፣ ያ ትላንትና ምራቅ የተተፋበት ተራ ሰው መስሏቸው የናቁት ያሽሟጠጡበት ከዚያች ከድሃዋ ከድንግል ማርያም የተወለደው አሁን ግን በክብር አረገ። አሁን ግን በሞገስ አረገ። ለዚህ ነው መላእክቱ እየዘመሩለት፣ መላእክቱ እልል እያሉለት፣ መላእክቱ የመለከት ድምፅ እየነፉለት በታላቅ ኃይልና ስልጣን በግርማ እግዚአብሔር አረገ። እግዚአብሔር ሲያርግ ሐዋርያቱን ዝም ብሎ አይደለም የሄደው፣ አስተምሯቸው ነው፣ አዝዟቸው ነው። አብ የሰጠውን ተስፋ በኢየሩሳሌም ጠብቁ ያላቸው። ቤት ጠብቁ አብ የሰጠውን ተስፋ እግዚአብሔር ወልድ በተለየ አካሉ ሥጋውን ቆርሶ ደሙን አፍስሶ በደሙ የመሰረታትን ይህችን ቤተ ክርስቲያን የሚያከናውናት በሀብቱ የሚጠብቃት በጸጋው የሚያስጌጣት እግዚአብሔር መንፈስ ቅዱስ እንደሚመጣ ነግሯቸው ነው ያመጣው። ያን ጸጋ ለማግኘት አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እማርያም ከሰማይ ኃይል እንዳስገኝላችሁ ወይም ሰማያዊ ኃይል፣ ሰማያዊ ጸጋ፣ ሰማያዊ እውቀትን እስከምታገኙ ድረስ በኢየሩሳሌም ቆዩ ያላቸው፣ በቤተ መቅደሱ ቆዩ ያላቸው። ለሐዋርያት ይሄን አስተምሯቸው፣ ይሄን ነግሯቸው ነበረ። ወደ ቢታንያ ይዟቸው የወጣው ወደ ቢታንያ ካወጣቸው በኋላ እንዲህ አይደለም ያረገው። ይህችን ቤተ ክርስቲያን የሚያስተዳድሩበት የሚመሩበት እስከ ፓትርያርክነት ያለው ስልጣነ ክህነት አጎናጽፏቸው ነው ያረገው። ወአውፅኦሙ እስከ ቢታንያ ወአንሥአ እዴሁ ላዕሌሆሙ ወባረኮሙ ወእንዘ ይባርኮሙ ተርሐቆሙ። እጆቹንም አንስቶ ባረካቸው ይላል። ምን አደረጋቸው? ባረካቸው። ያ ከሰማይ የወረደው ወደ ሰማይ የወጣው ጌታ ዝም ብሎ አይደለም ያረገው። ይህችን ቤተ ክርስቲያን በደሙ መስርቶ ይህችን ቤተ ክርስቲያን የሚያገለግሉትን የሚመሩትን ካህናቱን ደግሞ በእጁ ባርኮ ስልጣነ ክህነትን ሰጥቶ ነው ያረገው። እጆቹን አንስቶ ባረካቸው። እግዚአብሔር ይባርከን ምእመናን። አዎ ተባረኩ ሐዋርያት። ቤታቸውን ጥለው ዓለምን ንቀው እሱ የተከተሉት ሐዋርያት ተባረኩ። እስኪ እኛም ክፋትን ትተን ክርስቶስን እንከተል፣ ኃጢአትን ትተን ክርስቶስን እንከተል። ከዓለም መውጣት አንችልም። ከዓለማዊነትን ወጥተን ክርስቶስን እንከተል። መባረክ ከፈለግን ከኃጢአት መውጣት፣ ከዓለማዊነት ከሥጋዊነት መውጣት ያስፈልጋል። ከሥጋዊነት መለየት፣
ራስ ወዳድነትን፣ ስግብግብነትን መተው ያስፈልጋል። ሰውን መጥፋትን፣ ሰውን መጥላትን መተው ያስፈልጋል። ክርስቶስ የሞተለትን የሰው ልጅ እየገፋን መባረክ አንችልም። ክርስቶስ የሞተለትን የሰው ልጅ እየገደልን መባረክ አንችልም። ለመባረክ ከዚህ መውጣት ያስፈልጋል። ሐዋርያት ሁሉ ጥለው ተከተሉ። ባረካቸው፣ እየባረካቸው ነው። በርቀት ሳይሆን በርቀት ከዓይናቸው ተሰወረ። ደመና ተቀበለችው ይላል። ደመና የተባለው ክብሩ ነው። ዳዊት እንደተናገረው በክብር ስለሆነ ያደረገው ደመና የተባለው መለኮታዊ ክብሩ ነው። በመለኮታዊ ክብሩ አረገ እግዚአብሔር። ሐዋርያት ያን ጊዜ ነበረ ያን የባረካቸው 3 ዓመት ከ3 ወር አብረውት የነበሩትን ክርስቶስን ብዙ ሐዘንን ደስታን ያዩበትን ክርስቶስን ወደ ሰማይ ሲወጣ ዓይናቸው ከሰማይ ተተክሎ ቀረ። እሱ እኮ አርጓል። እሱ እኮ ወደ ሰማይ ወጥቷል። ግን ያን የክርስቶስን መንገድ ይመለከቱ ነበረ። የክርስቶስን መንገድ እርሱ ያረገበትን እርሱ የወጣበትን ሰማይ ዓይናቸውን ከዚያ ተክለው ይመለከቱ ነበረ። ለዚህ ነው ዛሬ ያዕቆብ ወደ ምስራቅ ተመልከቱ ይለናል። ዓይኖቻችሁ ወደ ሰማይ አንሱ ይለናል። እንዲሁ ዓይናችን ወደ ሰማይ እንድናፈቅ አይደለም፣ ሰማያዊውን ነገር እግዚአብሔር እንድናስብ ነው። ሕገ እግዚአብሔር እንድንጠብቅ ነው። ከሰማይ ከኢየሩሳሌም በስተ ምስራቅ በኩል ወደ ሰማይ ያረገው ኋላም ከኢየሩሳሌም በስተ ምስራቅ በኩል ለፍርድ የሚመጣው ጌታ እሱ እንድናስብ ነው። ወደ ምስራቅ ተመልከቱ፣ ዓይኖቻችሁን አንሱ የሚሉ ወገኖቼ፣ መላእክቱ ዓይናቸውን ሰማይ ላይ ተክለው እያሉ ነጫጭ ልብስ የለበሱ 2 መላእክት ተገለጡላቸው ይላል። 2 መላእክት። እኒህ መላእክት ከዚህ በፊት የተገለጹት ለሴቶች ነበር። ክርስቶስ በተኛበት በተቀበረበት መቃብር ላይ አንዱ በራስጌ ሌላው በግርጌ ሆኖ ለሴቶቹ ተገልጦላቸው ነበረ። እናንተ ሳትፍሩ የተሰቀለውን ክርስቶስን ትፈልጋላችሁ ነው ሲያጽናኗቸው ሰምተናል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል ብለው ትንሣኤውን ለሴቶች ሲያበስሩ ሰምተን ነበረ። አሁን ደግሞ ሐዋርያቱን እናንተ የገሊላ ሰዎች አሏቸው። ይህ ናዝሬቱ ኢየሱስ አሁን እያያችሁ ወደ ሰማይ ሲወጣ ሲያርግ እንዳያችሁ እንዲሁ ይመጣል አሏቸው። እያያችሁት አርጓል። እያያችሁት በክብር አርጓል። ትናንት የተሰደበው፣ ትናንት የተነቀፈው፣ ትናንት ስለ እናንተ ያን ሁሉ መከራ የተቀበለው እያያችሁት በክብር በይባል የመላእክት በዝማሬ መላእክት አርጓል። ግን እንዲሁ አይቀር ደግሞ ይመጣል አሏቸው። ከዚህ በኋላ ነው ሰግደው ወደ ኢየሩሳሌም ተመለሱ። ወነበሩ በቤተ መቅደስ እንዘ ሰልፈ ይባርክዎ ለእግዚአብሔር፣ እግዚአብሔርን እያመሰገኑ ሰዎች በቤተ መቅደስ ተቀመጡ ይላል ወንጌላዊ ሉቃስ። የተከበራችሁ ምዕመናን፣ ከሰማይ የወረደው እግዚአብሔር ቃል እንዲሁ በዚህ ምድር ላይ የእኛን ሥጋ ለብሶ እኛን ሥጋ ተዋህዶ እኛን ለማዳን መከራ ተቀበለ። በዚህ ምድር ላይ ተመላለሰ። ከሰማይ የወረደው ቃል የእኛን ሥጋ ለብሶ የእኛን ሥጋ ተዋህዶ በተዋህዶ አሁን በክብር አርጓል። ይሄ የእኛን ሥጋ ለብሶ የእኛን ሥጋ ተዋህዶ ያረገው እግዚአብሔር የማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ እንደነገረ ወነበረ በየማነ አብሩ፣ በአባቱ ሪና ተቀምጧል። በአባቱ ክብር ተቀምጧል። በእኩልነት ተቀምጧል። አምላክ ሰው ሆነ፣ ሰው አምላክ ሆነ ብለው በዕለተ ልደቱ መላእክቱ የዘመሩለት ያ ሰው የሆነው አምላክ የሆነው ሥጋ በተዋህዶ አሁን አርጓል። በአብ ሪና ነው ያለው። ክብርና ምስጋና ለእርሱ ይሆንለት። ይሄ ያደረገው እግዚአብሔር፣ ይሄ ወደ ሰማይ የወጣው እግዚአብሔር፣ ይሄ ሰው ሆኖ በአብ ሪና የተቀመጠው እግዚአብሔር እንዲሁ አይደለም ያደረገው፣ እኛን ይዞን ነው የወጣው። ምዕመናን፣ መዝሙረኛው ቅዱስ ዳዊት አረገ ውስተ አርያም ፄዊወከ ፄዋ
ምርኮን ማርከ ወደ ሰማይ ወጣ ቦታ ወሃልከ ጸጋከ ለባለሙያው ለሰው ልጆች ልጅነቱን ሰጥቶታ። እኛን ከልጅነት አጥተን ነበረ። ልጅነታችንን ጸጋችን ተነጥቀን ነበር። ጸጋችንን መለሰልን፣ ክብራችንን መለሰልን። ክብራችንን መመለስ ጸጋችንን መመለስ ብቻ አይደለም። አረገ ውስተ አርያም ፄዊ ወተፄዋ ምርኮን ማርከ ወደ ሰማይ ወጣ። እኛን ምርኮ አድርጎ ነው የወጣው። እግዚአብሔር ወደዚህ ምድር የመጣው ለመባረክ ነው። ያልፈጠረን ዲያብሎስ ለ5500 ዓመታት ያህል ገዝቶ ነበር። ለጣዖት አስመልጦና አማተኞች አድርጎና ለኃጢአት አስገዝቶና አሁን ግን ክርስቶስ ሰው ሆነና ከዲያብሎስ እጅ እኛን ማረከ። አሁን ግን ክርስቶስ ሰው ሆነና እግዚአብሔር ሰው ሆነና ወደዚህ ምድር መጥቶ ከዚህ ከወደቅንበት አንስቶ ወደ ሰማይ አውጥቶናል። ክብርና ምስጋና ለእርሱ ይሆንለት። አርገ እግዚአብሔር ከመ ያለቁ እርገተ ጻድቃን የጻድቃንን የቅዱሳንን የልጆቹን ወደ ሰማይ መውጣት ወደ ሰማይ ማረግ ይናገር ዘንድ ያስተምር ዘንድ ያሳይ ዘንድ ነው ሐዋርያት እያዩ እግዚአብሔር በክብር ያመጣው። ስለዚህ የተከበራችሁ ምዕመናን ወደ ሰማይ መውጣት ከፈለግን፣ ወደ ሰማይ